ውጡላችሁ ሁላችሁ መጣት አለባችሁ በህግ አምላክ በቃ በህግ አምላክ ለምንድን ነው ልጅሽ ነው አይደል እንዴ አይደለም ልጅ አይደል እሱ ምን አደረገ ሬሳ ስለመወገድ ነው የሚያወራው እኔ ወይስ ሬሳ ማስወገድም ጉዳይ ቀን ራሱ ትዝ አይለኝም እንዴት አርጎ እንዴ ሊሰማ እኔ መርማሪ ጋዜጠኛ ባይሉ ይባላል እሺ ምን ይሁን ምንድነው የምትመራው ስለዚህ እዚህ ቤት ውስጥ ማወቅ መፈልገው ማጣራው ጉዳይ አለ ታዲያ እኮ እናውራ ሲባል ገለሃታል ማለት ነው ታዲያ እና ስለሷ ጉዳይ እናውራ እኮ ገለሃት ማለት ልብሷን ምናምን ነው ቤተሰብ ወስዷል ምንድነው የምታወራው አሁን እኮ ስለ ልብስ ማንንም ያነሳ ሰው የለም ለምንድን ነው ስለወረቀት ነው እንደምታወራው እኮ ትክክለኛውን ነገር እኮ ነው እኔ ነው መቀርበኝ አሁን ውጣል ታረግ መጣት ፈለኩበት ሰዓት ይመጣል አይደለም እሺ ተረጋጊ እንዴ ምን ልታረግ ነው የመጣው አይደለም ልጅሽ ነው አይደለም ስለና ጉዳይ ማውራት አለብን ምንድነው ያና ጉዳይ የምታወራው ሃና እህቴ እና ምንድነው ሞተች ተቀበረች ሌላ ምንድነው የምታወራው ማውራት ያለብን ነገር ስላለ ቁጭ ብለህ እናወራ እኔ ምን ብያወራው ያሳዝናል እውነት ለኔም ታሳዝነኛለች ልጅቷ አጋጣሚ ሆኖ ነው እንደዚህ አይነት ነገር ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እየጠፋ እንደሆነ አውቃለሁ በአንዳንድ ምክንያቶች ናቸው ትንሽ ስራ ላይ የተፈጠሩ ነገሮች አሉ እነሱን ነገሮች ለማስተካከል እየሞከርን ነው ግን የእናንተ እርዳታ በጣም ነው የሚያስፈልገን በጣም ስላችሁ በጣም ምክንያቱም ቪዲዮአችን ሰው ጋር እየተዳረሰ አይደለም እይታ እያገኘ ስላልሆነ ላይክ ሼር ማድረጉ በጣም ተቀዛቅዟልና በጣም ላስቸግራችሁ ፈልጋለሁ ምክንያቱም እነዛ ነገሮች ሲሆኑ ያው ከዚህ በፊት የምናገኛቸውን ጥቅሞች ያለው የተለየ ጥቅም ባናገኝም ሰው ጋር ይዳረሳል ይማርበታል የሚመጡ ጥቆማዎች ይኖራሉ በዛ ስለሆነ ነውና በጣም እርዳታችሁ ያስፈልገናል አሁን ላይ ቪዲዮችን በጣም ተይዞ ነው ያለውና አንዳንድ ጥፋተኛ አካሎችም ሪፖርት እያደረጉ አስቸግረውናል ያው ከዛ አንፃር ደግሞ በተቻለን አቅም ለማስተካከል እየሞከርን ነው እስቲ እንግዲህ ዛሬም አዲስ ጉዳይ አዲስ ርዕስ ይዤ እዚሁ ተገኝቻለሁ ከወንድሜ ጋር የተወሰነ ቆይታ ይኖረናልና እሱም በርግጥ በስልክ ብዙ ነገሮችን ሲያወራኝ ስለነበረ ከእህቱ ሞት ጋር ተያይዞ ያለውን ነገር ሊያስረዳኝ ነው እዚህ የተገኘሁትና ምንድነው ማንስ ምን ስላደረገ ነው በምን ምክንያት ልትሞት የቻለችው የሚለው ነው እንግዲህ ሁሉንም ነገር በዝርዝር ከሱ እንሰማለን እናንተ ላይክ ሼር በማድረግ አብሮነታችሁ አይለይን ሰብስክራይብ በማድረግም አዲስ ቤተሰብ ነው ላለው መልካም ቆይታ እንዴት ነህ ሰላም ነው እግዚአብሔር ይመስገን በአካል ስለተገናኘን ደስ ብሎኛል ያው በስልክ ስናወራም ስለነበረ ነውና አንዳንድ ምክንያቶች ነው ልቆይ የቻልኩት ለዛም ስለቆየብህ በጣም ይቅርታ ችግር የለም እንግዲህ እኔ በእርግጥ አውቃለሁ እስቲ ለተመልካች ራስን አስተዋውቅና ወደ መጣንበት ጉዳይ ያለውን ነገር ታስረዳኛለህ እሺ ስሜ ብሩክ ግርማ ይባላል እና ከመርማሪ ጋር ስንነጋገር ነበር በእህቴ ሞት የተነሳ ማለት ነው ብዙ ነገሮችን ተነጋግረናል አሁን ደግሞ በአካል ተገናኝተን ያለውን ነገር ማስረዳ ይሆናል እስቲ ስለ ቤተሰቦቻችሁ ያለውን ነገር እሷስ በምን ምክንያት ልትሞት የቻለችው ምንድነው የተፈጠረው እሺ አባቴ በጦርነት ምክንያት ሞቷል እና ከእንጀራ አባቴ ጋር ነው የምኖረው ከዛ አባቴ በህይወት የለም አባቴ በጦርነት ምክንያት ነው የሞተው እና ያክስቴ ልጅ እህቴ እንደ እህቴ ነው ማለት ያክስቴ ልጅ መታ ነበር እዚህ ከዛ ለትምህርት መታ እዚህ ምናምን አባቴ የእንጀራ አባቴ ምንም ነገሩ ሁሉ ነገሩ አልጠማኝም እና ከዛ የሆነ ሳሌ በቃ ሁሉ ነገሩ ተቀያየረብኝ ሰውየው ምናምን እስከ ድሮም ፒስ አይደለም አንግባባ ምናምን ከዛ አሁን ጭራሽ ደግሞ ሞተች ከሞተች በኋላ ደግሞ እነሱ ምንም አልመሰላቸውም ምናምን የአክስቴ ልጅ ናት ብለኛልና የእናት ወገን ናት የአባት ወገን የእህቴ የእናቴ የእህት ልጅ ማለት የእናቴ እህት ልጅ ማለት እንደ እህቴ ነው ማለት ያው ዞሮ ያክስት ልጅ ማለት እህት ወንድም ነው እንደዛ ነው ማለት ከዛ እኔ ከቤት ወጥቻለሁ አሁን ተጣልቼ በዚህ ባለው ነገር ምክንያት ማለት ነው ምንም እነሱ አልጣሙኝም ሁለቱ የሆነ ነገር እናቴን ስጠይቅ ደግሞ ከአባቴ ጋር እንዳታጣለኝ ዝም በል ትለኛለች ምንም በቃ ያለው ነገር ስላልጣመኝ እኔ ወጥቻለሁ ከ2 ወር በፊት እሷ የሞተችው ከ6 ወር ምናምን በፊት ነው ከ6 ወር በፊት አንተ አሁን ከቤት ወጥተሃል እኔ ከቤት ወጥቻለሁ ስለ እንጀራ አባትህ አንዳንድ ጥያቄዎችን ልጠይቀኝ ማለት አለመግባባት አለ ብለኛልና ምን አይነት ባህሪ ቢኖረው ነው ማለት ከእናት ጋር አብሮ ተጋብተው መኖር ከጀመሩስ ምን ያህል ጊዜ ነው በዚህ መሀል ውስጥ የተለየ የምትላቸውን ነገሮች ያየህበት ከተጋቡ 4 ዓመት ይሆናቸዋል እኔ ከድሮም ነገር ስራው ላይ አይጥመኝ ማለት እናቴን ላለማስደበር ይያልኩኝ ዝም እላለሁ የጠጣ ይገባል ይደበድባታል እኔ ምንም ላውራቸው አልኩ ምክንያቱም እሷ የሆነ ፈልጋ ስለሆነ ያገባችሁ ምን ያለችው ጭራሽ እኔን ማለት ልታዳምጠኝ ዝግጁ አይደለች አንድ ነገር ስለሱ ባወራው ቁጥር ዝም በል ነው መልሷ
እኔ እሷ ላለማስቀየም ያልኩኝ ዝም እላለሁ። በቃ ጠጥቶ ይመጣል። እኔ በስተክል 4 ዓመት ነው ራሱ በስተክል አውርቼው ማላቅም ምንም እናቴ ላለማስቀየም ነው እስከዛሬ ማብሬ ያለሁትና እንደዚህ አይነት ነገሮች ሲፈጠሩ ደግሞ ምንም ዝም ማለት አልቻልኩም። በቃ አንተ ብቻ ነህ ልጅ ማለት ነው? አዎ እኔ ብቻ ነኝ ልጅ። ስለዚህ አስቸጋሪ ባህሪው ያው መጠጣት አለ፣ ከዛ በኋላ ከእናንተ ጋርም መጣላት ምናምን እንደዚህ አይነት ነገሮች አሉ። አዎ ሚስቱ በቃ ሚስቱ አትመስለውም። በቃ ማለት በጣም ነው ጠጥቶ እየመጣ እያመሸ በቃ በተኛንበት ሰዓት ነው የሚመጣው። ከዛ ደግሞ አርፎ የተኛው ገብቶ ጭቅጭቅ አለ፣ ጥል አለ፣ ይመታታል፣ ምን ይላታል። ጭቅጭቅ ብቻ አይደለም በቃ አስቸጋሪ ነው። እስቲ አሁን ወደ ዋና ጉዳይ እናግባና የአክስት ልጅ ወይንም እህት ሞት ጋር ተያይዞ የሆነ ያልተሰማ ማነው የተሰማ ጥሩ ያልሆነ ስሜቶች እንዳሉ ነግረኛል በስልክ ስናወራ እና ምንድን ናቸው እነዛ ነገሮች? ምንስ ብታይ ነው ማለት ሞተች አይደል? ሰው አሁን እሷ የእህቷ ልጅ ናት። የእህቷ ልጅ ሞታ እንዴት ነው ምንም የማይመስላት? በቃ ምንም ከሱ ጋር ያወራሉ፣ ምን ይላሉ። በቃ እንደውም ጭራሽ እየተግባቡ መጡ ጭራሽ ቤት ውስጥ። እሷ ከሞተች በኋላ ድሮ የሚደባደቡ የነበሩ ሰዎች በቃ አሁን መግባባት በስትክክል ሲያወሩ በቃ ምንም እየመሰላቸው አይደለም። ማለት ትንሽ የሆነ የሚያዝኑ ይመስሉና ከዛ ደግሞ ዞር ብለው በቃ ምንም የሆነ የማያውቁት ሰው ራሱ ሙቶ እኮ ትንሽ ይደበራል። በምን ነበር የሞተችው? የሞተችውማ ራሷን አጠፋች ተባለ። ግን እኔ ምንም በቃ ማለት ራሷን አጥፍታ እንዲህ ማለት ብዙ የሚያጠራጥሩ ነገሮች አሉ ቤት ውስጥ። በተለይ ደግሞ በሁለቱ መካከል እኔ ማለት የገዛ እናቴን ራሱ እየጠረጠርኩ መጥተው ባለሁበት ሰዓት ላይ ማለት ነው። እና በቃ ራሷን አጥፍታ ተባለ። ግን ምንም እኔ እንግዲህ እናንተ ቤት አብራችሁ ኖራችኋል ከእህት ጋር አይደለ? ማለት እንደዛ የምታደርግበት ምክንያት ነበረ ለራሷን እንድታጠፋ የሚያደርጋት ነገር እንዴ? ለምን ተማሪ ታወራላችሁ፣ ትግባባላችሁ? አዎ በደንብ ተማሪ ልትማር እኮ ነው የመጣችሁ እኛ ጋር ለመዝናናት። ከኔ ጋር በጣም እንግባባ ነበር። ምንም እንደዚህ ምክንያት የለም። ምንም ሌላ ተፈጥሯል የምትለው ወይንም ደግሞ ለአንተ በድብቅ የምትነግርህ ነገር የለም? አይ ምንም እንደዚህ እናወራለን ምናምን። ግን እሱ ሰውዬ እኔ ምንም አላማረኝ። ማለት የእንጀራ አባቴ ከድሮም እንዲህ እንኳን የአክስቴ ልጅ ማለት የእህቴ ላይ የገዛ ሚስቱ ያገባት ሚስቱ ላይ ምንትን ስለሆነ እጠራጠራለሁ እሱን ነገር እንጂ እሷ ራሷ ልታጠፋች በምንም ተአብር ማለት ነው። ወላጅ ቤተሰቦቿ ምን አለው? እንዴት ሆነ ከነሱ ጋር ያለው ነገር? ኧረ እነሱማ በጣም ማለት እዚህ እነሱም ሊያምኑ አልቻሉም። ማለት ያለውን ነገር እኔም እንደማውቀው ነው እነሱ የሚያውቁት። ማለት ልታጠፋበት የምችለው ራሷ ልታጠፋ የምችልበት ምክንያት የለም። በጣም በቃ አዘኑ ምናምን። ማለት ያው ልጃቸው አይደል? በጣም አዘኑ ምናምን። እንትን ምርመራ ተደርጎ ነበር የሬሳ ምናምን ተደርጎ ነበር። ምርመራማ ተደርጎ ነበር። ዶክተሩም በቃ ሁሉ ነገር ራሷን እንዳጠፋሽ ነው እንትን ያሉ የገለጹት ማለት ነው። እኔ ግን ምንም አልጣመኝ። ማለት እኔ ብቻ ልሆን ይችላል ይሄን ነገር የምጠረጥረው ማለት ካየሁት አንፃር። ግን እኔ ራሷን ምንም ታጠፋለች ብዬ የማስብበት ምክንያት የለም። እስቲ የተለየ የምጠረጥረው ደግሞ ወይንም ደግሞ በደንብ እኔን ጠርተህ እንድታወራ ያደረገ ምክንያት ወይንም ያየው የሆነ ጊዜ መኝታ ቤት ውስጥ ያወራሉ። ምንድነው ምን እንደሚያወራው አላውቅም። ዶክተር ነው ይመስል ማን ነው የሚያወራው? አንድ ላይ ናቸው መኝታ ቤት ውስጥ እናትና የእንጀራ አባቴ ማለት ነው። ያወራሉ። ብር ጨምር አጨምር ምንድነው ሬሳ ምናምን ድምጽ ሰማለሁ። ትንሽ ሆስፒታል እንትን ማለት ላለኝ እንዳልኩ መርማሪ ነኝ ብያለሁ ምናምን የሚባሉ ነገሮች ብዙም ለኔ እንትን ስለማይሆኑ በትክክል የሰማው ነገር እንደዚህ ብሎ ሲያውሉ ሰምቻለሁ ብለህ እስቲ ንገረኝ እኮ። ብር ጨምርልኝ አጨምርልኝ ይባላሉ ከዶክተር ጋር ማለት ነው። የምን ሬስ ለምን ሬሳ እንደሆነ አላውቅም። እህቴ ሞታለች አውቃለሁ። ግን እሷን ይሁን አይሁን አላውቅም። ብቻ ብር ጨምር አልጨምርም እነሱ አልጨምርም ይላሉ ማለት ነው። እሱ ደግሞ ጨምሩልኝ ይላል። በምን ምክንያት ነው ዶክተሩ ጋር ብር? ማን ነው ዶክተሩ? ስለሱስ የምታውቀው ነገር አለ? ምክንያቱስ ዝም ብሎ መቼስ ብር ጨምሮ አይባልም። በመሀል የሆነ ነገር እስካለ ድረስ ነው ማለት። እህቴ እንዳልኩ ሞታለች 6 ወሯ ነውና ከዚህ ሁሉ ወር በኋላ ስልክ ያወራሉ ማለት ሬሳው ሞታል ምንድነው ጨምርልኝ ምናምን ይባባላሉ ማለት። አንዴ የሞተች ልጅ ናት ልትጠቀምብን ፈልገህ ነው ወይ ይባባላሉ ከዶክተር ጋር ማለት ማለት እኔ የምን ሬሳ ነው ስለምንድን ነው የሚያወሩት ምናምን እያልኩኝ ጠረጠርኩኝ። ጨምርልኝ አጨምርልኝ ወይስ ልትጠቀምብን ነው ወይ ብር ጨምሩ እያልክ ጉዳችንን ልትወጣ እንደማለት ማለት ነው መሰለኝ። እና ከእህቴ ጋር ይገናኛል ብዬ ምናምን ጠረጠርኩኝ። እሱ ነው ለዛ ነው የነገርኩ ማለት። ይሄን በዚህ መሰረት እኔም ጥርጣሬ ያለብኝ ከሰውየው ጋር ከድሩ ማለት እናቴን እንትን ስለሚላት ምናምን በቃ ይሄ እሱ ነው እንትን የሚለው ምናምን አሰብኩኝ። ለዛ ነው ወደ አንተም ለመደወል ያሰብኩት ማለት ነው።
እናትን አላወራትም ስለዚህ ጉዳይ ማለት እንግዲህ ማታ ላይ ነው አይ ቲንክ የሰማው ወይስ ቀን ላይ ነው መኝታ ክፍል ማታ ላይ ነው ስለዚህ በነጋታው ወይንም ደግሞ በሆነ ሰዓት ልዩነት ለመጠየቅ አልቻልክም? አረ ወዲያው እንደናጋ ሂጂ እናቴን ስጠይቃት ይሄ የአባት ጉዳይ ነው እዚህ ነገር ውስጥ አትግባ አይመለከት ሲጀምር ከድሮም ስለሱ የሆነ ነገር ሲያወራት ለምንድን ነው ምናምን ስላት በቃ እንዳንፋታ ማለት ወደው ምናምን ስለሆነ ያገባችሁ ዝም በል ነው መልሳ አይመለከትም ዞር በልኝ የራስ ጉዳይ ነው የምትለኝ ምንም ልትሰማኝ ፈቃደኛ አይደለችም አሁን ጭራሽ እንደዚህ ስለ አይመለከት ጭራሽ ኩስትር ብላ እኔን ከኔ ጋር ተጣላሽ ምናምን ጭራሽ ልትሰማኝ ዝግጁ አይደለችም እንዴ ጠይቀኝ ምንም መልስ አልሰጠችም በዚህ ጉዳይ ማለት አታስጠጋኝ ጀምር አሁን የወጣበት ምክንያት እስቲ በደንብ ተጨባጭ መተለው ከእንጀራ አባት ጋር ለመስማማት ነው እናተም እሱን እየደገፈች ስለሆነ ነው ምንድነው ማለት እሱ አንደኛ እሱ ነው የምትደግፈው እኔ ምንም ሰማኝ አልቻለችም እና ደግሞ የጠረጠርኩትን ነገር ስጠይቅ በቃ ምንም ማለት እኔ የማይሆን ነገር ነግራታለሁ እሷ ግን ፈቃደኛ አይደለችም ለምንም ነገር ከዚህ ሁሉ ጨቀጨቅ ምናምን ብዬ ትቻቸው ወጣ 2 ወር ምናምን ይሆነኛል ከወጣ አምን ተከራይተ ምናምን የምትኖረው ተከራይቼ ነው እንዳልኩት እና በዚህ ማህሎች መታየታታል ምናምናትን ማለት እመጣለሁ ግን ምንም እንትን የለም ማለት እኔ ያኔ ሳልወጣ በፊት የጠረጠርኳቸው ነገሮች ናቸው ያሉት ለዛም ነው ወደ አንተ የደወልኩት እና ግን እስካሁን ሰላም ይነሳ ለዛ ነው ምንም ማለት ልጅቷ የምታጠፋበት ምክንያት የለም ለዛ እኮ ነው ቤተሰቦቿም እኔም ስናይ ነገሩ ምንም ልጅቷ በቃ ደስተኛ ነበረች ትምህርቷን በሰላም እየተማረች የነበረች ልጅ ስለነበረች ምንም ራሷ ልታጠፋች እንጨረሽ እንደ ምናልባት ከወላጅ ቤተሰቦቿ ጋር መታወራ ከሆነ በግል እነሱ መሀል የተፈጠረ ነገር ካለ ወይ የሚያስጨንቃት ነገር መኖሩ ምናምን እንትን ብለህ ነበር አይደለም ምንም እሷ በሰላም ነው እኛ ጋር ትንሽ ዘመዶቿ እኛ ጋር ስለሆነ መታኛ ጋር እየተማረች ምናምን ከኔ ጋር ብዙ ስለምንግባባ ከኔ ጋር ሰላም ለመዝናናት ነው የመጣችው እንጂ ምንም ሩቅ ቦታ ናቸው ማለት ነው ቤተሰቦቿ ያሉ ትንሽ ራቅ ይላል እና ስለዚህ አሁን አንተ በእርግጠኝነት እንደምትነግረኝ ከሆነ ራሷ ልታጠፋበት የምችልበት ምንም አይነት ምክንያት የለም ግን እንጀራ አባት ጋር ካንተ ጋርም አለመግባባት ከእናት ጋርም አለመግባባት አለ በዛ ላይ ደግሞ ዶክተሩ አለ የዶክተር ማን እንደሆነ የሚታወቅ ነገር የለም ከሱ ጋር ደግሞ ስለ ገንዘብ ስለ ሬሳ ሲደራደሩ ነበር አው ጨምርልኝ አጨምርልኝ ምናምን ይባባል ተጠቀምብኝ ነው የሆነ ለምሳሌ አሁን አይተ ከሆነ የሆነ ገንዘብ ጨምርልኝ ይባልና አልጨምርም ሲል ጉድ ይወጣ ይደም እንደዛ የሆነ ብቻ በመሃል የሆነ ነገር ባይኖር እንደዛ ማስፈራራት ነገር ውስጥ አይገባም ጉዳችሁን አወጣለሁ ነገር ነው እሱ ጨምሩልኝ ማለት በር ካልጨመራችሁ ደግሞ እናገራለሁ መሰለኝ ያን ያጠረጠረኝ ነው እነሱ ደግሞ ልትጠቀምብን ነው ልትጠቀምብን ነው ተከፈለ አይደል እንዴ ልጅቷ ሞታለች በቃ አንዴ ዝም በል በቃ የተከፈለ ብር ይበቃል ዝም በል ነው ማለት የሰማሁት ነገር ማለት ያን እውነት ለመናገር ትንሽ አጠራጣሪ ነገር አለው ተመልካቾች የሚለው ነገር ከሰውየው ባህሪ ጋር አንፃር በዛ ላይ ደግሞ እናትየውም የገዛ ልጇን እየሰማች አይደለም ከዛ አንፃር ነውና ስለዚህ አሁን እንደዛ ከሆነ ቤት ሄደን ብናወራቸውሳ መሄድ እንችላለን ግን እኔ ከሄድኩኝ አብሬያት ጠቁምባት ምናምን ስለሚመስላት ጭራሽ ነው የምታዝንብኝ የምትናደድብኝ አድራሻውን ነግረህና አንተ ብትሄድ ይሻላል ብቻ ያው አንዴ ገብተህበታል እንዳስፈላጊነቱ እኮ መገኘት አይቀርም ማለት መቼ ሰሌናን ነፃ ለማድረግ ነው አይደል ለዚህ ነገር ውስጥ የገባው የኛን ጉዳይ በእርግጠኝነት የኛን ስራ ደግሞ ታውቃለህ አንዴ እጃችንን ከከተትን ጉዳዩን ሳናስተካክል ፍጻሜ ላይ ሳንደርስ ምንመለስ አይደለም በእርግጥ ልክና እናተናት እውነት ይሆን አይሆን አይታወቅም ስለምን ጉዳይም ከእህት ሞት ጋር ተያይዞ ያለው ነገር ምናምን እነሱ ጋር ነው የሆነ ነገር ሊኖር ትክክለኛው ነገር የሚኖረው ግን ሞር የተሻለ የሚሆነው ብትኖር ነበር እሱ ችግር የለም ያውኛ ገብተን ማን ነገር ባለብን መንገድ እናናግራታለን ስለዚህ ያለው አማራጭ አድራሻን አሳየን እዛ አካባቢ ትሆናለህ የምንሄድበት ቦታ ማለት ያው ቤታችሁ ማለት ነው ከዛ በኋላ እንዳስፈላጊነቱ ሲደወል ልትመጣ ትችላለህ መምጣት ግን እኔ ይኖርብኛል ግዴታ ማለት እናቴ እንዳስፈላጊነቱ ገብቷል ነገ ማን ነው እዚህ ድረስ ያመጣ ምናምን የሚባል ነገር ይጠይቃሉ ስለዚህ እንዳስፈላጊነቱ ልትጠራ ትችላለህ በዛን ሰዓት ማምጣት አይቀርም እሺ እንግዲህ ተመልካቾቻችን እንደሰማችሁት ነው ብሩኬ የሚያጠራጥሩ ነገሮችን አሉ እነሱን ነገሮች ግልጽ አድርግልኝ ብሎ ነው እንግዲህ የኔን እገዛ ፈልጎ እዚህ የተገኘ ነው ስለዚህ በነገረን መሰረት አሁን አድራሻውን ያሳየናል ወይንም የእናቱን ቤት ያሳየናል እዛ ሄደን ምን ይፈጠራል እናቱስ በምን አይነት መንገድ ታናግረናለች የሚለውን ነገር ምን ይሆናል እንዳልኳችሁ በጣም እገዛችሁ ያስፈልገናል ስራችን ላይ በጣም ብዙ ጫናዎች የጥፋት አካላዎች በጣም ጫና እየፈጠሩብንና ያ ነገር እንዲስተካከል ላይክ ሼር አድርጉልን
እንግዲህ እዛ ያለውን ነገር ሄደን እናያለን። መልካም ቆይታ። እዚሁ ሰፈር ውስጥ ነው ማለት ነው የተከራየው? እኔ እዚሁ ቅርብ ነው የተከራየው። ብዙም አራኳቸውም ከነሱ ማለት ያው በቅርበቱ ነው ለማለት ነው። ያለ ነገር ሲኖር ቶሎ ለመድረስ እዚሁ ነው። ያው የኛው ቤት ነው፣ የኛው ግቢ ነው። እሺ በቃ ለማንኛውም እንዳልኩ ባስፈለገ ሰዓት ልትመጣ ስለምችል እዚህ በቅርብ ጠበቀኝ። እሺ ስደውልልን እንትን ትላለህ። እንግዲህ ተመልካቾቻችን እየገባን ነው። ምን ሊፈጠር ይችላል የሚሆን እንግዲህ የምናየው መኪናው የነሱ ይሆን እንዴ? ሰላም ነው። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ጋዜጠኛ ባይሉ እባላለሁ እና ለአንዳንድ ጉዳይ ፈልጌሽ ነበረ። ማውራት እንችላለን? ምን ነበር የኔ ወንድም? ገብተን እናውራ ወይ? አይ መጀመሪያ እዚህ ንገረኝ። እዚህ ብናወራ እዚህ ጋርም ያው ካሜራ አለ። ምናልባት ፈቃደኝነትሽን ሳልጠይቅ እየቀረጽኩ ስለሆነ ይቅርታ። ፈቃደኛ ነሽ? ፈቃደኛ አይደለሁም። መጀመሪያ መጠየቅ ነበረብህ። ሳትጠይቀኝ ትቀርጸኛለህ። እሺ ችግር የለም። ዝቅ አድርግላትና ከዛ በኋላ እንትን እንላለን። እንዳልኩሽ ከሚዲያ ነው የመጣሁት እና አንዳንድ ፕሮግራሞችን የመዝናኛ አሁን ደግሞ በዓሉ ከመዳረሱ ጋር የተነሳ ሽልማት ያሉ ዝግጅቶችን እናዘጋጃለን፣ እንሸልማለን። የቤት ዕቃ፣ አስቤዛ ምናምን እንደዚህ አይነት ነገሮች ስለሆኑ ነው። ምንድን ነው ሽልማቱስ? ምንድን ነው ጥያቄውስ? ምንድን ነው አልገባኝም። በምንድን ነው አሁን ይኸውልሽ መዝናኛ ነው እና ከቤተሰብ ጋር ባለትዳሮች፣ ትላልቅ ሰዎች ጋር ተገኝተን ምናምን ከነሱ ጋር የተወሰነ ቆይታ እናደርጋለን። በዚሁም ጥያቄ እንጠይቃቸዋለን። ያሸነፈ የቤት ዕቃም ሊሆን ይችላል። ያው በዓል ደግሞ እየደረሰ አይደለ? ስለዚህ ለበዓሉ የሚሆኑ ነገሮችን ዶሮ፣ ዘይት፣ ሌላም በግም ሊኖረው ይችላል። እንደ የጥያቄ መልስሽ ነው እና እነዛ ስለሆነ ነው። ቅር ያለሽ ነገር ካለ ወይ መጠየቅ የምትፈልጊው ነገር መጀመሪያ እንደዚህ አይነት ነገር እኔ የሚዲያ ሰዎች ብዙ ጊዜ ብዙም አትመቸውም። ለዛ ነው ያው ይሄ ሁሌም ብዙ ቦታ የምንባለው ነገር ነው። ትክክለኛ መረጃ ምናምን ስለማይሆን ለዛ ነው ቅር ያለኝ። እሺ ግቡ። ፈቃደኛ ነሽ? አዎ ግቡ። በጣም እናመሰግናለን። ያው ፈቃደኛ ሆነሽ ስላስገባሽ እናመሰግናለን። እንደው ምናልባት ቅር ስላለኝ ነው። ብዙ ጊዜ ያው የምንባልበት ነው አይደል? ካሜራማን ይሄ የሚዲያ ሰዎች ስትባሉ አትታመኑም ይባላል። ብዙ ቦታ ነው የምንባለው። በነገራችን ላይ ለምን ከዚህ የገጠመሽ ነገር አለ? ብዙ ጊዜ ያው ሐሰተኛ ነው ብዬ ነው የሚያጋጥመኝ። ማለት እንዲህ ቤት ድረስ ለመጠየቅ መጥቶ ነው ወይስ ሌላ ቦታ? ሌላ ቦታ እንደዚህ ቤቴ ውስጥ እንኳን ብዙ መጥቶ ማያውቅም። አሁን አጋጣሚ አንተ ነው የመጣኸው። ከዛ አንጻር ነው። እሺ እንግዲህ ትልቅ ቤት ውስጥ ነው ማያሽ እና በዛ ላይ ብቻሽን ነው ያገኘሁሽ። ትዳር፣ ልጅ? አዎ ባለትዳር ነኝ። ባለትዳር ነው። ልጅሳ? ልጅ የለኝም። የለሽም? ሁለታችሁ ብቻ ናችሁ የምትኖሩት ማለት ነው? ቆያችሁ በትዳር? አዎ ትንሽ 1-4 ዓመት። ኦኬ። አይ ቅርብ ጊዜ ማለት ያው እና እስቲ የባለቤትሽን ስራው ምንድን ነው? ጉዳይ አስፈጻሚ ነው። ጉዳይ አስፈጻሚ? ስለዚህ ትልቅ ስራ ነው የሚሰራው። በዚህ ሰዓት ብዙ ሰው ብዙ ጉዳይ ያለው ሰዎች አሉ። ተመስገን ብቻ እየተንቀሳቀሰ ነው። እስቲ ብቻችሁን ነው የምትኖሩት እና ባለቤትሽ ምን አይነት ባህሪ ያለው ከአንቺ ጋር እንዴት ነው ኑሮን እየገፋችሁ ያላችሁት? ጥሩ ሰው ነው። መልካም ሰው ነው። በጣም ይደግፍሻል? በጣም ደስ ይላል። እንደው አሁን በዓሉም ደርሷል ያለው ነገሮች አሉና እንደዚህ አንዳንዴ ቀድመን ምን እንጠይቃለን መሰለሽ? የሚያስፈልግ ነገር ካለ ብለን እንጠይቃለን እና እንደዚህ ይህን ባገኝ ምናምን ብለሽ የምታስቢው ነገር አለ ወይስ ወይንም ደግሞ ቤቴ ላይ ቢኖር ጥሩ ነው ይጎላል ምናምን የምትይው ነገር? ከተገኘም ያው ደስ ይላል፣ ግን እግዚአብሔር ይመስገን ከሰው ያን ያክል እጠብቃለሁ ብዬ ተስፋ አላረግም። አንቺም ስራ ትሰሪያለሽ? ያው እኔ ብዙም ቋሚ ስራ የለኝም። እንደዚህ አጋጣሚ እየሄድኩ የምሰራው ስራ አለኝ እንጂ ቋሚ የለኝም። ያው በሱ ኃይል በሱ ነው እሱ ነው የሚያስተዳድረኝ። ብዙ ነገሩን ባለቤትሽ ነው ከበር የሚያደርገው። ቤተሰብሳ? የአንቺ ቤተሰብ በቅርበት አለ? ትጠያይቃላችሁ? ትደጋገፋላችሁ? የሉም።
የሉም አይደሉም። ሩቅ ናቸው ግን ያው መጠያየቁ አለ እንጠያየቃለን መደዋወሉ ምናምን አለ ያው ብዙ ጊዜ ርቀት ላይ ክፍተት ይፈጠራል ዘመድ መሃል ምናምን ከዛ አንፃር ነው የጠየቅኩሽ አይ እንደዋወላለን አልፎ አልፎ እንደዚህ አጋጣሚ ክፍለ ሀገር ስልክ ምናምን አይሰራም አንዳንዴ እንገናኛለን እንደዋወላለን ስለዚህ አሁን ይሄ ቢመጣልን ብላ አልጠየቀችም ሽልማቱም እናደርግላት ካሜራውን በስማት ታሪፍ ነው እኮ ቤት ቃል ብለናል አስቤዛዎች ለባል ለሚያስፈልጉ ነገሮች አሉ ብለናልና ይሄ ቢሆንልኝ ብለሽ ምናምን ታስቢ ምን ከአስቤዛ ውጭ ምናምን ነው ወይስ አስቤዛ አሁን በመጀመሪያ በጣም ልናደርገው እንችላለን ግን ከዛ በፊት ቤቴ ላይ ያው እንደ ቤተሰብ ነው ጉዳይ ፕሮግራሙን ለመስራት የመጣ ነውና ይሄ ይጎላል እንደዚህ ብታደርጉልኝ የምትዩ ነገር ካለ በሚል ነው ከሌለ ደግሞ ያው እኛ ያሰብነውን ማምጣት እንችላለን አይ እናንተ ባሰባችሁት ቢሆን ደስ ይለኛል እኔ ከመመርጥ ያው ቅድሚያ ምርጫ እንስተሽ ብለን እኮ አይ እናንተ ባሰባችሁት ቢሆን ይሻላል እርግጠኛ ነኝ ምንም ይሁን ምንም ተቀበላለሁ አይ ችግር የለም አቀበላለሁ ምን ትላለህ ስጦታ ይናቀ ይሄ ነው በቃ ዶሮና እንቁላል እናደርግላታለን አንተ ስጦታ ይነገራል እንዴ አባል ደርሷል በሚል ነው አመሰግናለሁ ባል ደርሷል አይቆል እሱም ላይሆን ይችላል ስለዚህ ሽልማቱን የሚያመጣ ሰው ጋር እንደውልና ያምጣለን ዝግጁ ነሽ አዎ ዝግጁ ነኝ አመሰግናለሁ ለማንኛውም ባይደርሰኝም ያው እንደደረሰኝ ነው የምቆጥረው አይ ገና ሳይደርስ ያው ታዳጊ ነህ እድሜና ጤና ይስጥህ አሜን ማለት ሳይደርስ መርቀቱ ላይ እንደርሳለን ብዬ ነው አይሻልም አይ ችግር የለውም አሜን ማለት ነው እሱ ልክ ነህ ማለት ነው እና ህይወት ኑሮ አሁን ብዙ ሰው ስለ ኑሮ ሲጠየቅ እንትን ይላልና እንዴት ነው ተመስገን በሱ ቸርነት እንኖራለን ሄላ እሺ መልክላ ድረሻ አለ በዛ የተባባልነውን ይዘህ ትመጣለህ አዎ እሺ እንግዲህ ያው ተደውሏል ይዘን የምንንቀሳቀሰው እዚህ ቦታ ድርሱ ሲባል ነው የምንተምንለውና ስለዚህ ኑሮ ሁሉ ነገሩ አሪፍ ነው ብለሻል ተመስገን ካላልከው ይጨምራል እሱ ልክ ነሽ እና ከጎረቤት ማህበራዊ ህይወት እንዴት ነው ለቅሶ ሰርግ አለ እድር አለ ዕቁብ አለ እነዚህ ነገሮች እና ያው እኔ ስሜ ትንሽ ደሜ መራር ነው ብዙ ጊዜ ጎረቤት በጥሩ አያነሳኝም ኃይለኛ ናት ምናምን ነው የሚሉኝ ነሽ አንቺ እንደተባለው ነሽ ወይስ ይሉኛል እንጂ እኔ እንኳን አይደለሁም ያው አትንኩኝ ባይነት አለብኝ ከዛ በተረፈ ማህበራዊ ኑሮ ምናምን ችግር የለብኝም ስለዚህ አሁን ከተነካሽ ግን ነው የምኖረው ግን ከተነካሽ እንትን የለው ከተነካ ሁሉም ያው ታውቃለህ እሱ ልክ ነሽ ደመ መራር የሚለው ነገር ያው ነው የተያያዘ እንዲህ በአንዳንድ ሰው እንዲህ ሰፈር ሰው በጥሩ ማያነሳው ሰው አለ አይደል በዛ ነው እንጂ ተመስገን ሌላ ምንም ችግር የለውም ሌላ ምንም ችግር የለብኝም እንግዲህ እስቲ ማያግባባ ነገር ካለ ከጎረቤቶችሽ ጋርም ማግባባት እንችላለን ከሌለ ደግሞ እንትን ማለት እንችላለንና እስቲ አሁን ሽልማቱን ቢሆን እየደረሰ ነው ከዛ በኋላ እንግዲህ ምን ሊፈጠር ይችላል ባለቤቶች ቢኖር ጥሩ ነበር ይሄን ነገር እንትን ለማለት ማለት ነው ይመጣል ከተወሰነ ሰዓት በኋላ መምጣቱ አይቀርም ነው ያው ሽልማቱን አብራችሁ ብትቀበሉን ጥሩ ነበር ያው ለውጥ የለም በል ምን ልታረግ መጣ ቤት አይደለም እንጂ ምንድን ልታረግ መጣ በፈለኩበት ሰዓት ይመጣል ሁለታችሁ ሙጡ ተረጋጊ እንዴ ምን ልታረግ ነው የመጣው አይደለም ልጅሽ ነው አይደለ የት ነው የምትታወቁት እናንተ እሺ ቆይ ተረጋጊ ለምንድን ነው የሚወጣው እሺ ለምንድን ነው የሚወጣው ውጡ ሁላችሁ መውጣት አለባችሁ በህግ አምላክ በቃ በህግ አምላክ ለምንድን ነው ልጅሽ ነው አይደለ እንዴ አይደለም ልጅ አይደለም አስወጣልኝ በመጀመሪያ ደረጃ ቅድም አንተ ሙጣ ወንድሜ አብራችሁ ውጡ አይደለም ልጅ የለኝም ብለሽ ነበር አዎ የለኝም አሁንም የለኝም ውጣ ይሄ ልጅሽ አይደለም እሺ አይደለም ተረጋጊ ሁለታችሁ ውጡ
በህግ አምላክ ብያለሁ አስወጣልኝ። እሺ ቁጭ በል። አይሆንም ስለማይሆን ነው። የት ነው የምታውቀው አንተ? የት ነው የምታውቀው? አሁን እኛ የመጣንበት ጉዳይ አለ። እሱም በስርዓት እንድናወራ እንፈልጋለን። ጉዳያችሁ ምንድነው? እኔ ጋር ያለ አንተ ውጣ። የፈለኩበት ሰው መምጣት አለኝ እኮ። መምጣት የለብህም በቃ ውጣ። ለምንድን ነው የሚወጣው? በመጀመሪያ ደረጃ ልጅ የለኝም ለምን አልሽ? ልጅ የለኝም ብላለች። በነገር እኔን ለማን ጥለሽ? ይሄ እኔ ልጅ አይደለም። ውጣ። ምን አደረገ? አምላክ አሁን ሁለታችሁም ውጡ። ምን አደረገ? ያረገኝን እኔ ነኝ የማውቀው። መውጣት አለበት። ከታይም ጠፍተሃል። አሁን ምን ልታረግ መጣ? የተፈጠረበት ምክንያት ለምን? በቃ እሱ ያውቃል በምን ምክንያት አሁን ወይዘሮ ሳራ አሁን ውጡልኝ። በህግ አምላክ እንደው በፈጠረህ ውጡልኝ። አብራችሁ ውጡ። በህግ አምላክ ብያለሁ እኔ። እሺ ተረጋጊ። ቁጭ በይ። መጀመሪያ አንድ የምናወራው ጉዳይ አለ። ስለሱ ስናወራ ነው ልንወጣ የምንችለው። ምንም ጉዳይ የለህም የኔ ወንድም። አሁን ውጣልኝ። ውጣ። እሱም ይወጣል፣ አንተም ትወጣለህ። እሱ ለምንድን ነው? እኔ እኮ ቤቴ ነው። ለምንድን ነው የምወጣው? በቃ እኔ እንዳንተ አይነት ልጅ የለኝም። ልጅ አይደለህም። በቃ ልጅ አይደለም። ውጣልኝ። ለምንድን ነው የመጣው? ምን ልታረግ ነው የመጣው? ቤት አይደለም። ቤትህ አይደለም። ውጣ። ትወጣለህ። እኔ መርማሪ ጋዜጠኛ ባይሉ እባላለሁ። እሺ ምን ይሁን? ምንድን ነው የምትመራው? ስለዚህ እዚህ ቤት ውስጥ ማወቅ የምፈልገው ማጣራው ጉዳይ አለ። ምንም የምታጣሩ ነገር የለም። በህግ አምላክ ውጣ። መኖር አለመኖሩን እኮ መጀመሪያ ይዤ የመጣሁበትን ጉዳይ ሰምተሻል? አልሰማሁም እኮ ሳልሰሚ ምን እንደሆነ ምንድን ነው? ምንም ልትመረምረኝ አትችልም። ምን አለኝና ነው? መጀመሪያ ጉዳይ ምንድን ነው እኮ? ምንም ጉዳይ የለኝም። አሁን ውጣ። መጀመሪያ ቁጭ በይና እናውራ። ስጦታ ምናምን ያወራኸው። ስለዚህ እኔ በዶሮ በእንቁላልም አልታለልም። አሁን ውጣ። እኔ ማታለል አይደለም ምንም አልቀበልም። አንተ ደግሞ ቆይ አንተን አለቅህም። መተዋወቅ ያለብን ቦታ ተዋወቅና በአጋጣሚ ተዋወቅ። አሁን በህግ አምላክ ቤቱን ለቃችሁ ውጡልኝ ብያለሁ። አሁን መጀመሪያ ሳናወራ እኔ እንደማልወጣ እየነገርኩ ነው። በስርዓት ቁጭ ብለን ነው አወራለሁ እኮ። ቁጭ ብለን ምን ብታወራኝ አልችልም። እሺ ለዚህ ነው ሰተት ብለህ ዶሮ እንቁላል ምናምን ብለህ። እኔ እኮ የሚዲያ ሰው መጀመሪያውንም አይመቸኝ ብያለሁ ገና ከመግባት። ምን አስደነገጥሽ? ሲጀመር አንድ እሱ ነው። ሁለተኛ ለምንድን ነው ልጅ አይደለም ብለሽ የካድሽው? በቃ እንደዚህ አንተ ያልከኝ ነገር በአጭር ጊዜ ነው አይደል እንደዚህ ነገሮች የተፈጠሩት። ስለዚህ አሁን ልጅም የሚያስክድ ነገር ምን ተገኘ? ምንም በቃ እኔ ራሴ አውቃለሁ። የራሴ ንገሪንና እናሰ የራሱ ጥፋት አጥፍቶ ነው። በቃ የለም ምንድነው ያደረኩት? ምንድነው ያጠፋሁት? እሺ አስረጂው። ይሄው እሱ እየደኝ ንገሪኝ። በራሴ በኩል ማለት ነው የልጅ ሚስጥር ስለማላወራ ጥፋት አጥፍቶ ነው በቃ የወጣው። አንተ የደበከን ነገር አለ? አረ ምንም። እስቲ ምንድነው ያደረኩት? በቃ ምንድነው አንቺ የምታውቂው? እሺ አሁን አንተን አክብሬህ የሚዲያ ሰው ነኝ ምናምን ስትለኝ መጀመሪያውን ነግሬሃለሁ። የሚዲያ ሰው በብዛት ሐሰተኛ መረጃዎችን ነው የሚያወራው። እኔ አልፈልግም። አንዳንድ ነገሮች ናቸው እውነት የሚገኙት እንጂ በብዛት የሚናፈሰው ሐሰተኛ ነው። እሺ አሁን ወደ ጉዳዩ ስንገባ ምንም እንትን የሚያጨቃጭቀን ነገር የለም። እሺ በቃ ባጭሩ እዚህ ቤት የተፈጠረ ነገር እንዳለ እሱ ነግሮኛል። ስለ ሟቿ ስለ ሀና ላወራሽ ነው የመጣሁት። ምን? አዎ ስለ ሀና አዎ ስለ ሀና ምን ልታወራ ነው? ምንድን ነው? ምን አለ? ምን የምታወራው ነገር አለ? አንተ ነገራት፣ የተሰማህን ሁሉ ነገራት። አንተ ከዛ በኋላ ነው ያለው ነገር ስታወሩ ሰምቻለሁ። ለሊት ላይ ብር ጨምር አጨምር ስትባባሉ ሰምቻለሁ ከዶክተር ጋር። ማን ነው? ስለምን ሬሳ ስለምን ብር ነው ስታወሩ የነበሩት? ልትጠቀምብን ምናምን ስትባባሉ የነበረው ከማን ጋር? እኔ ምንም ያወራሁት ነገር የለም። ሰምቻለሁ። እኔ አላወራሁም። እኔ አልነበርኩም። እሱ አልነበረም። እኔ ነበርኩኝ። አንተ እንደዚህ ሳራ ሰምታል? ሰምቻለሁ። ሁለቱ ናችሁ ስታወሩ ነበር። እኔና አባት ስታወሩ ሰምቻለሁ። ውሸት ነው። ውሸት አይደለም። የሰማሁትን እናውቃለን። ይሄ ልጅ እናንተ በምን እንደተገናኛችሁ ባላቅም የኛ መገናኘት እኮ አይደለም አሁን ዋናው ነገር። ጭራሽ ስለሃና እኔ ሰማሁትን የጠረጠርኩትን የተናገርኩት እኔ በመጀመሪያ ደረጃ እኔ ጥያቄ የሆነብኝ አንቺ ጋር የሆነ ችግር እንዳለ ያወቅኩት እኮ ልጅ እያለች እኔ እና እሱ ተገናኝተን አውርተን እነዚህ ሊመጣ ይችላል። እኔ ራሴ የግሌ ጉዳይ ነው። የኔ ወንድም አንተ የማታውቀው ነገር አለ። ልጅ የለኝም ያልኩት የራሴ የግል ጉዳይ አይደል እንዴ? የፈለገ የግል ጉዳይ ቢኖርሽ ልጅ የሚያስክድ ነገር አለ እንዴ? እንደዚህ የሚባል ነገር አለ? መብቴ ነው እኮ ይሄማ። አንተ እኮ አታላይኝ ስለገባህ ነው እንጂ ምንም አልፈልግም ነበረ ሲጀመር። ስለዚህ አሁን ሀና ምናምን ነገር ውሸት ነው። ሀና በምን እንደሞተች ራሷ አጥፍታ ሞተች ነው ብለዋል አይደለም? ራሷን አጥፍታ ነው የሞተችው? ንገሪን። ራሷን አጥፍታ ነው የሞተችው። የትኛው ዶክተር ነው ገንዘብ የሚጨመርለት? ለምንስ ነው የሚጨመርለት? የምን ሬሳ ነው? አሁን የኔ ልጅ ነህ አንተ።
እንደዚህ አይነት ወሬ ለሚዲያ መጥ ወተካወራ እንደዚህ አይነት ወሬውን ይወራል። እህቴ እኮ ናት አይደል? እህቴ ያንቺ የሚያትሽ ልጅ ናት። ስለምን እሷ ከሞተች በኋላ ስለምን ሬሳ ነው የምትወሩ? አቤት 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 አቤት! እኔ ስለ ሬሳ ያወራሁበት ቀንም ሰምቻለሁ። ማታ ላይ ነው የሰማሁት። ለዛው አንተ እኔ ሳወራ ሰምተሃል? በትክክል ንገረኝ እኮ በትክክለኛውን ነገር። ወይ ደግሞ ባለቤትሽ የሚያውቀው ምን ነበር አለችኝ ያልኩህ ስጠይቅ ይሄ የአባቱ ጉዳይ ነው ነው ያልሽው? ምንም አትመልስልኝም ነበር። ያው አሁን ለዛ ነው እኮ አይደለም ማለት በነጋታው ስጠይቃት ቅድም ስትነግረኝ ይሄ የአባቱ ጉዳይ ነው አይመለከትም ነው። አዎ ብላኛለች። ምንድነው እኮ የግል ጉዳይ ያወራኑ ነበረ። እሱን ነው ስናወራ አይደለም እኮ ባለቤትሽ ጉዳይ አስፈጻሚ ከሆነ የምን ሬሳ ስለመወገድ ነው የሚያወራው? ወይስ ሬሳ ማስወገድም ጉዳይ ነው? ራሱ ትዝ አይለኝም እንዴት አድርጎ እንዲህ ሊሰማ የቻለው ሌላ ወሬ እንደው ስናወራ ሰምቶ ካልሆነ በስተቀር አይደለም ሌላ ወሬ አይደለም። ሰምቻለሁ ለራሴ ግራ ተጋብቻለሁ። እኔ ምንም ትዝ አላለኝም። ዝም አልኩኝ። ከቤት ወጣሁ። ዝም አልኩኝ። ከቤት ወጥቼም ይኸው ምንም አንቺ ምንም። በዛ ላይ ደግሞ ባለቤትሽ ጨዋ ጥሩ ሰው እንደሆነ ነግረሽኛል። አንተ ምን ነበር ያልከኝ? እንደሚጠጣና እንደሚደበድብሽ ሁሉ ነግሮኝ። ማነው ጨዋ? ጨዋ አይደለም። ጨዋ ነው ብላለች። አየኔ ልጅ እንደው አሳ ጎርጓሪ ዘንዶ ያወጣል ይላሉ የድሮ እናቶች። አሁን ምን ብዬ ልንገርህ? ብቻ ልጄ ሚስጥሬን እንዳላውጥቶ በአደባባይ ነዘው እንጂ እኔ እንኳን ማውራት አልፈልግም ነበር። አሁን የባል ገመና እንዴት አንተ የፈለገ ነገር አሁን የሚስትን ገመና ታወራለህ? እሱ ላይሆን ይችላል። ልክ ነሽ። ግን እንዴት ነው ልጅ የለኝም ብለሽ ምትክጂው? ልጄንማ የካድኩት የራሴ ግል ሚስጥር አለኝ አልኩህ። ምንድነው ያ ሚስጥር? ራሱ ጥፋት አጥፍቶ ነው በቃ በዛ ብሩክ አንተ የዋሸን ነገር ካለ አስተካከል። እኔ መጀመሪያም ነገር ያለ ወጣበት ምክንያት እኮ ስጠይቃት አትመልስልኝም። በቃ ዝም በላ ያገባም ነው መልሱ። ከዛ ወጣው በቃ ተቻቸው ለልጆች እኮ ጋር ከልጅ መውጣት ከቤት መውጣት ልጅ የሚያስክድ ነው። አልሰማ ስትለኝ ነው የወጣሁት። እኔስ ጀም ለምንድን ነው ማሰሚው? በተደጋጋሚ ስለ ባለቤትሽ ወይንም ስለ እንጀራ አባቱሽ ያወራ ነበር አይደለ? ስለዚህ ለምንድን ነው ማትሰሚው? ያው ልጆች ብዙ ጊዜ ለምንድን ነው እኔ ልጅ አይደለሁም አለሽ? እኔ ትልቅ ሰው ነኝ። ትልቅ አይደለም 18 ዓመት አለው ነው። እሺ ያ ማለት 18 ዓመት አለው ነው ማለት ነገሮችን አያገናዝብም ማለት አይደለም። አይደለም በዚህን ሰዓት አይደለም የ10 ምናምን ዓመት ልጅ ቀርቶ የ5 ዓመት 6 ዓመት ልጆች በደንብ ብዙ ነገሮችን ያስተውላሉ። ስለዚህ አሁን ምንድነው ሚስጥሩ? ከሀና ጋር ያለውን ነገር ንገረኝ በትክክል። ሬሳ ራሷን አጠፍታ ነው የተባለው። ተመርምሯል ሬሳው? አዎ ተመርምሯል። ተመርምሯል። እንደዛ ከሆነ የምርመራ ወረቀቱን አሳይ። ወረቀቱ የት እንዳለ አላውቅም። እንዴት ነው የማታውቂው? የለም ሲጀምር ውሸት እኮ ነው። የለም የሚባል ነገር የለም። እኔ ጠረጠርኩት። ይኸው በቃ ዛሬ አረጋግጥኩ። ጭራሽ አይደል እኮ ወረቀት እንዴት ነው የማይኖረው? የምርመራ ነው የህይወት ጉዳይ ነው አይደለ? እንዴት ነው? አይ አለ እንትን ወረቀቱን አስቀምጠናል። የት እንዳደረግነው እኛ እናስታውስም እንጂ ተመርምሯል። እንዴ ይሄም ያህል ትልቅ ጉዳይ 6 ወር አይደል ያልከኝ? 6 ወር። ታዲያ የ6 ወር ወረቀት የት ነው ሊጠፋ የሚችለው? አይጠፋም አለ ወረቀቱ። የት እንፈልገው እኮ አሁን እንፈልገውና እና እንትን ነበር። ችግር የለውም ይፈለጋል። ለእኔም እኮ ልጄ ናት፣ ልጄ ማለት ናት፣ ያሳደግኳት ናት። እውነት እንደዚህ እንዴት ብለህ ታወራለህ? እኔ ምን ብዬ አወራሁ? እውነት ያሳዝናል። እውነት ለእኔም ታሳዝነኛለች ልጅቷ። አጋጣሚ ሆኖ ነው እንደዚህ አይነት ነገር። እኔ አሁን ምን ተፈጥሯል አልኩ? እኔ አንቺን እኮ እንደዚህ አድርገሻል ያልኩሽ ነገር የለም አይደለ እንዴ? የተረሳ ነገር ነው። እናንተ አሁን ዛሬ እንደዚህ ልታስታውሱኝና ልቀሰቅሱኝ የመጣችሁት ተረስቷል እኮ። በቃ ምን ነው የሚረሳው? የ6 ወር ነገር እንዴት ነው የሚረሳው? ያው ነው በቃ ሰው ከሞተ እኮ በቃ መረሳት ነው። ምን አለው ብለህ ነው? ስለዚህ አሁን ወረቀቱ የለም ነው? ወረቀቱ አለ አስቀምጫለሁ። እሺ ወረቀቱን ማግኘት ከከበረን የተመረመረበት ሆስፒታል እንሂድ። ችግር የለውም እንሄዳለን፣ እንዳታስብ እንሄዳለን። ተመርምሯል ሬሳው። እንደዛ ነው። ስለዚህ እሱ የሚያረጋግጥ ነገር እዛው በእርግጠኝነት ይኖራል። አዎ እንደዛ ከሆነ እንሄዳለን እኮ እንሂዳ። እሺ እንሄዳለን። ሌላ የምጠብቂው ነገር አለ? ምንድን ነው? አይ የምጠብቀው የለም፣ ግን እንትን እንላለን። ቆይ ለምንድን ነው የምንቆየው? የሚያቆየን ነገር አለ? ወዴት ነው? የትም መሄድ የለም እንዴ? እኔ የገዛ ልጇ እንዴ ካደች የቷ ልጅ እንዴት ነው
እሱ አይደለም እኮ ወረቀቱ ጠፋ አለችኝ አይደለ? ስለዚህ ወረቀት የለም ጀምር። እሺ እንደዛ ከሆነ አሁን የተመረመረበት ሆስፒታል እንሂድ አለ። ችግር የለውም እኮ እንሂድ። እንደዛ ከሆነ እንሄዳለን። አስቀምጨዋለሁ አልኩህ። እኔ ራሴ አምጥቼ ወረቀቱን አሳይሃለሁ። ግድ የለም አታስብ። እሱ ወረቀቱ ችግር የለውም አመጣዋለሁ። ይኸውልሽ እኔም የግድ ካንቺ መምጣት ሆስፒታል ምናምን ከምንሄድ እኔ ራሴ ፈልጌ ወረቀቱን ሰጣለሁ። እሺ ይሄው ቁጭ ብለን እንጠብቅሽ። ግቢና ፈልጊ። ችግር የለውም ይፈለጋል ወረቀቱ አለ። ለምን አሁን እንደርሰን እኮ አሁን እንሂድ ብለሽን ነበር እና ታዲያ ቆይ የት እንዳረኩት እኮ ነው። ያው ግርግር ሰዓት ስለነበረ የት እንዳደረኩት ስለጠፋኝ ነው እኮ። አሁን እኔም ራሴ ልጅቷ ማማማት ሃይምሮኝ ብጥብጥ ስላደረገው እኮ ነው። ለዛ ነው። ምንም ችግር የለውም። እሺ ያን ነገር እኮ እሺ የሚረብሽሽ ነገር ሊኖር ይችላል። አዎ እኔም ልክ አይደለም። እሷ ለልጅሽም የፈጠረ ጥያቄ አለ። ሃይምሮ ልክ አይደለም። እሷ ከሞተች ጀምሮ ወረቀቱ ይኖራል አስቀምጨዋለሁ ብዬ እኔ በራሴ ተንብያለሁ። የት እንዳደረኩት ግን ላስታውስ። የማስታውስበት ጊዜ ስጡኝ። እሺ እዚሁ ቁጭ ብለን እንጠብቅሽ። ይሄ ሁሉ ጊዜ ከምናቃጥል እኮ ሕክምናው ጋር በእርግጠኝነት መቼስ ዲጂታል የሆነ ነገሮች አሉ። ኮምፒውተር ላይ ቀኑ ምናምን ሲጻፍ ይወጣል አይደለ? ስለዚህ እንሂድ። ችግር የለም እኮ እንሂድ። አሁን አንዴ ችግር የለም ሳይሆን እንሂድ። ካለ ደግሞ አምጪና አሳዩ። አሁን አንቺንም ጥያቄ የሚፈጥር ነገር የለም። ልጅሽ የራሱ ማወቅ የሚፈልገው ነገር አለ። ስለዚህ ወረቀቱ ካለ እኒህ አሳይን፣ ካልሆነ ደግሞ አለች ተመርምራለች የተባለበት ሆስፒታል እንሂድና እናጣራ። እንደው በእናትህ ውጣልኝ፣ ከዚህ ቤት ውጣልኝ ብያለሁ። ሀራሳ ስለ ወረቀት ነው እንደምታወራው እኮ ትክክለኛውን ነገር እኮ ነው። እኔ ነው መቀርበኝ። አሁን ውጣልኝ። ይኸውልሽ ልጅሽ አሁን እኔ ውጣ ብያለሁ። እኔ ከዚህ ቤት ውጣልኝ። ብሩኬ የምታስረዳት ከሆነ አስረዳት። ዘመዴ ነች ነው የምልህ። እኮ ዘመድሽ ልትሆን ትችላለች። ውጣ ብያለሁ። በቃ ውጣ። በቃምላክ ውጣ። ዘበኝ ውጣ። ኧረ እኔ ምን አውቃለሁ። ይኸው ጎትቶ ከየት ይዟቸው እንደመጣ የሚዲያ ሰዎች ነን ምናምን ብሎ ይኸው ይሄ ነው ይዟቸው የመጣ። ምንድነው ሚዲያ ከየት እንዳመጣቸው አላውቅም። አረፍ ብለን ማውራት እንችላለን። ምን ማለት ነው አረፍ ብለን ማለት? የመጣበትን ጉዳይ እንነጋገር ነው። እሱን ያመጣው እሱን ያመጣው ይሄ ነው ይዟቸው የመጣው። ምንድነው አንተ ምን ፈልገህ ነው? እንደሆነ አላውቅም። ጎትቶ ዞብኝ መጣ። ምን እንደሆነ ምን ፈልገህ ነው? ስለሀና ጉዳይ ማውራት አለብን። የምንድነው የሀና ጉዳይ የምታወራው? ሀና እህቴ እና ምንድነው ሞተች ተቀበረች? ሌላ ምንድነው የምታወራው? ማውራት ያለብን ነገር ስላለ ቁጭ ብለህ እናወራ በሰላም። ገላሃታል ማለት ነው? እኔንም ገላት። ታዲያ ምን ማለት ነው? ምን ማለት ነው ገላሃታል ማለት? ሚስጥር አለው ማለት ነው እንግዲህ እኮ እርሶ የሚያውቁት ነገር አለ ማለት ነው። ቆይ ወንድሜ ቁጭ በልና እንነጋገር። አሁን ያለ ነገር የሆነ ጉዳይ አላችሁ ማለት ነው። አይ እርሶ የሚያውቁት ነገር አለ ማለት ነው። ለምን ታዲያ ሀና ጉዳይ ይላል? ሀና በስርዓት አሁን ገላሃታል ማለት ነው አሉ። ስለ ሀና ጉዳይ እናውራ የሚለው ምንድን ነው ታዲያ? ራሷን ያጠፋች ልጅ ናት። ምናልባት ራሷን እንድታጠፋ ተባብሯታል ወይስ ምን ለማለት ነው? ማን ነው የሚተባበረ? አንተ ነህ። እኔ ምንድነው እህቴ እኮ ናት። የገዛ እህቴ ልጅ። ለእኛም እኮ ልጃችን ናት። ታዲያ እኮ እናውራ ሲባል ገላሃታል ማለት ነው ታዲያ? እና ስለ እሷ ጉዳይ እናውራ እኮ ገላሃት ማለት ልብሷን ምናምን ቤተሰቧ ወስዷል። ምንድን ነው የምታወራው? አሁን እኮ ስለ ልብስ ማንም ያነሳ ሰው የለም። ምንድን ነው ታዲያ? አሁን እኔ ያልገባኝ እርሶ እንዴት ገላሃታል ወይ ደግሞ ራሷን ለሀና ጉዳይ ስላለ ነው። ተባብሯት ከሆነ ምናልባት እሱ ቤት ለቆ ከወጣ ቆይቷል። ይኸው ተመልከት። እሷ ልጅ እናቴ ልጅ የለኝም ማለት እሱ ደግሞ ይኸው ገላሃልኝ። ምንድን ነው የተካሄደ ያለው? እኔ ልጅ አላዋለድኩም ቁጭ ብዬ አይደለም። እኛ እሱ ከመምጣቱ በፊት እኔ በግሌ መጥቼ ነበር። ብቻዋን እያወራኋት ነበረ። ልጅ አለሽ ወይ ስል እኔና ባለቤቴ ብቻ ነው የምንኖረው። እኔና ባለቤቴ ብቻ ነው የምንኖረው። ልጅ የለኝም ማለት ለምን መካዱ አስፈለገ? አንቺ ምን ልጅሽ የቤት የለም እንጂ አለ ማለት ያክችል? አይ በቃ እንደዚህ አይነት ልጅ ተብሎ አይወራም። እንዳለ እየተካሄደ ያለው እንዳለ አትቁጠረው። ይሄን ነው እኔም ራሴ ግራ ገብቶ ምንድነው አንተ አሁን ስለ ሀና ጉዳይ የምትጠይቅ? የቆየ ነገር ያው ራሷን ያጠፋ እኔ ከቤት ወጣሁላችሁ፣ ሁለት ወር ከቤት ወጣሁላችሁ አይደል? አሁን እሱ አስረዱት፣ ያለውን ነገር አስረዱት። ይጠይቃችሁ ስለምንድን እሺ አስረዱት። ይኸውላችሁ በመጀመሪያ አልተዋወቅንም፣ ቀጥታ ወደ ጉዳዩ ስለገባ እሺ ወንድሜ እንተዋወቅ። እኔ መርማሪ ጋዜጠኛ ባይሉ እባላለሁ። ማን ልበላ እርሶ? እኔም አቶ አሸብር እባላለሁ። እሺ አቶ አሸብር እንዳልኩት እኔ መርማሪ ጋዜጠኛ ነኝ። ከሀና ሞት ጋር ተያይዞ እዚህ ቤት ሊያመጣኝ የቻለው ምክንያት ብሩክ ደስ የማይል ነገር እንዳለና
ራሷን አጠፍታለች የሚባለው ነገር ትክክል እንዳልሆነ ተሰምቶኛል። ስለዚህ ትክክለኛው ነገር ይታወቅልኝ ብሎ ነው የመጣው። በጣም ጥሩ። ምንድን ነው በትክክል ሀና ራሷን አጠፍታ ነው? ሀና ህይወቷ ያለፈው ራሷን በማጥፋቷ ነው አይደለም